ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ስለማይነገር ስጦታው እግዚአብሔር ይመስገን በጣም ደስ ብሎኛል። ጨሪቃዎችን የምገልጽበት ቃላት አጥቻለሁ። ብቻ እግዚአብሔር ከክፉ ሁሉ ይጠብቃቸው፣ መጨረሻቸውን ያሳምርላቸው። በጸሎታችሁ በዱዓችሁ አስቧቸው። የሰው ደስታ የሚያስደስታችሁ፣ የሰው ስኬት፣ የሰው ከፍታ የሚያስደስታችሁ በሙሉ ፈጣሪ ከክፉ ነገር ይጠብቃችሁ በሏቸው። የእውነቴን ነው የምላችሁና ሀይሚዬንና ብሩኬን እኔ በብዙ አይነት መንገድ አይቻቸዋለሁ፣ መዝኛቸዋለሁ። እስካሁን ግን እነሱን የሚመስል ዩቱበርም ሆነ ወጣት አላገኘውም። በቃ ለእኔ ማለት ነው፣ በእኔ እይታ ከቃል በላይ ናቸው። ሁሉ ነገራቸው፣ ተግባራቸው ከቃል በላይ በተግባር የሚገላለጹት ነገር በጣም ነው የሚገርመኝና አብረው እንዲኖሩ እኛ ፍላጎታችን ነበረ። ይህም ደግሞ ፍላጎታቸው በመካከላቸው ክፍተት እንዳይፈጠር፣ በመካከላቸው ሶስተኛ ወገን እንዳይገባ፣ አንድ ቤት ውስጥ ሲኖሩ መናበብ ይኖራል፣ መግባባት ይኖራል። ብዙ ነገሮችን ታስባላችሁ፣ ትተሳሰባላችሁ የበለጠ ማለት ነው። እና እንደዚህ ደግሞ ለየብቻ ሲኖር ደግሞ አለ ብዙ ነገር ክፍተት የሚፈጠር አለ። እና ያ ነገር ስለተቋጨ በጣም ደስ ብሎኛል፣ አብረው ስለኖሩ ማለት ነው። እና በመቀጠል ደግሞ ብሩኬ እኔ እውነት ቃላት የለኝም ላንተ የሚወዳትን ንግስቱን፣ ፍቅረኛውን፣ ሁሉ ነገሩን ቅመምዬን እንደዚህ ስለምታስደስታት ከቃል በላይ በተግባር ስለምትገልጸው ፍቅርህ ከዚህ በላይ እግዚአብሔር ጥበቡን ይጨምርላችሁ። ሌላ ምንም አልላችሁ። ማለት እኔ ቃላት አጥቻለሁ ቤተሰብ። እኔ በጣም ደስ ብሎኛል ነው የምላችሁ። በቃ በጣም ደስ ብሎኛል። በቃ ብዙዎችም ስለምትደሰቱ ነው በነገራችን ላይ ማለት ነው። እና ከቃል በላይ ናቸው። ቅመምዬ አንድ ጊዜ ምን አለች መሰላችሁ? ሲመሰጋገኑ እኔ እናንተ በቃል ሳይሆን በተግባር ነው ያንተና የኔ ነገር የምንተዋወቀው ብላ ነበር። እና በቃል ሳይሆን በተግባር ነው የሚገላለጹት። በጣም የሚገርመኝ ማለት ነው። ዛሬ ግን በዛሬው አሁን ባለንበት ጊዜ ግን ወንዱ የኔ ፍቅር፣ የኔ ውድ፣ የኔ ማር ካላለ፣ ሴቷም እንደዛው ካላለች የሆነ የማይፈላለጉ ያክል የሚሰማቸው ሰዎች አሉ። እነሱ ለቃል ግድ የላቸውም። ገባችሁ አይደለ? በተግባር ነው የሚገላለጹት። ሁነው ነው የሚገኙት፣ ሁነው ነው የሚኖሩት። እና እሱ ነገር ያስደስተኛል። እንደ ሌላ ሰው እዩኝ አይሉም። በቃ ሁሉ ነገራቸው ስትር ያለ ጨዋ፣ ታውቃላችሁ፣ ስነ ስርዓት ያላቸው በጣም በቃ ለብዙ ወጣቶች ተምሳሌት የሚሆኑ ውብና ድንቅ ልጆች ናቸው። ይህን ስሜት የምታውቁት ደግሞ በደንብ የምታውቋቸው ናቸው። ብሩኬ ምን አይነት ልጅ እንደሆነ፣ ቅመሟ ምን አይነት ልጅ እንደሆነች፣ ሴት እንደሆነች በደንብ ጠንቅቃችሁ የምታውቁ እንደዚህ አይነት ስሜት ይሰማችኋል ብዬ አስባለሁ። እና ብቻ እኔ በጣም ዛሬ ደስ ብሎኛል፣ ፏፈሽ ብያለሁ አልኳችሁ። በቃ እንኳን ደስ አላችሁ። ደግሞ እኔ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ጥበቡንም ሞገሱንም መወደዱንም መከበሩንም ይስጣችሁ ነው የምለው። ውለዱበት፣ ክበዱበት፣ ፍቅር ይዝነብበት ቤቱ። የእውነት ነው የምላችሁ። ሲሳይ ይዞበት ይምጣ። ምንድነው የሚባለው ደግሞ? ምርቃን አግዙኝ እሺ ቤተሰብ። እኔ እንጃ። የደስታ ቤት ይሁንላችሁ፣ የፍቅር ቤት ይሁንላችሁ። ውለዱበት፣ ክበዱበት፣ ብቻ ብዙ ነገር ሁኑበት። ብቻ የፍቅርና የደስታ ያደርግላችሁ። እኔ በጣም ደስ ብሎኛል ውድ ቤተሰቦቼ። ላይክ ሼር እያረጋችሁ ሰብስክራይብ ያደረጋችሁ ለምታበረታቱ ደግሞ እጅግ አድርጌ አመሰግናችኋለሁኝ። ጨሪቃዎችን የምትወዷቸው የምታከብሯቸው፣ አብረው እንዲሆኑ የምትፈልጉ በጣም ብዙዎች ስለሆናችሁ እንኳን ደስ አላችሁ። የእውነት የሰው ደስታ የሚያስደስታችሁ በጣም በቃ ደስ ብሎኛል። ያው አንዳንድ ሰዎች ደግሞ ያው ይቃጠላሉ። አይመለከተንም። ለሚቃጠሉ ሰዎች አይመለከተንም። ከላይም ከታችም ተቃጥላችሁ ብሏል ብሩኬ ማለት ነው። እና ትናንት የተናገረውን ጠዋት ላይ እንትን ብዬላችኋለሁ፣ ጭኛዋለሁ ዩቱብ ላይ ማለት ነው። እና
የተናገረን ነገር በጣም ተመችቶኛል እና በጣም ደስ ብሎኛል። ይህን ቀን ስንጠብቀው ነበር። እንኳን ደስ አላችሁ ጨሪቃዎቻችን፣ ክፉ አይንካችሁ፣ ምቀኛ አስመሳይ እግዚአብሔር እንደው ከእናንተ ያርቅላችሁ። ሌላ ምንም አልላችሁም። የእኛ አምባሳደሮች፣ የሚዲያው ድምቀቶች፣ ውቦቹ ከዚህ በላይ እግዚአብሔር በጥበብ በሞገስ ያኖራችሁ ብያለሁኝ። መልካም ጊዜ ይሁንላችሁ ውድ ቤተሰቦች። በጣም ደስ ብሎኛል። እውነት ነው የምላችሁ በጣም አረ ምንሽ ነው ቤተሰብ፣ በጣም ደስ ብሎኛል። እኔ ወይኔ ደስ ብሎኛል። እናንተም ደስ እንዳላችሁ ባለሙሉ ተስፋ ነኝ ውድ ቤተሰቦች። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። መልካም በቃ አልኳችሁ። በቃ ከዚህ በኋላ እንግዲህ ጨሪቃዎቻችንን ደግሞ በቃ በፍቅር በሰላም ያኖርልን ፈጣሪ። የኛ ልዩዎች፣ የኛ ምን ልበላችሁ ፍቅሮች ብቻ ብዙ ነገር ናቸው እና ከዚህ በላይ እግዚአብሔር በሞገስ ያኑርልን እንላለው። መልካም ጊዜ ሆነላችሁ ባይ